Ministry does not begin with a relationship with people. It begins with a relationship with God. And that relationship overflows to people. አገልግሎት ከሰዎች ጋር ህብረት በማድረግ አይጀምርም። አገልግሎት የሚጀምረው ከእግዚአብሔር ጋር ህብረት በማድረግ ነው። ያም ህብረት ነው ወደ ሰዎች ሞልቶ የሚፈሰው። ከሰዎች ጋር ህብረት ሲኖራችሁ ያ ህብረት ከየት እንደሚፈስ እርግጠኛ መሆን አለባችሁ። ህብረት በመጀመሪያ ከእግዚአብሔር ጋር ከዚያም ከሰዎች ጋር ነው የሚደረገው። ዮሐንስ ወንጌል ምዕራፍ 21 ቁጥር 15 እንዲህ ይላል። ምሳ ከበሉም በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? አለው። አዎ ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ተመልከቱ፣ እዚህ ላይ በጣም የሚያስደንቀው ነገር ጌታ ኢየሱስ ጴጥሮስን ሰዎችን ትወዳለህ ብሎ አለመጠየቁ ነው። ሰዎችን መውደድ ለአገልግሎት አስፈላጊ ነገር ቢሆንም እግዚአብሔርን መውደድ ግን በጣም አስፈላጊው ነገር ነው። ኢየሱስ ጴጥሮስን ሲጠይቀው የመናገር ችሎታ እንዳለው አይደለም የጠየቀው። ለአገልግሎት ጴጥሮስን ሲጠይቀው የመናገር ችሎታ እንዳለው ወይም የመምራት ስጦታ እንዳለው አልጠየቀውም። ወይም የመጽሐፍ ቅዱስ ኮሌጅ ተምሮ እንደሆነ የሴሚናሪ ስልጠና ወስዶ እንደሆነም አልጠየቀውም። እነዚህ ነገሮች ለአገልግሎት አስፈላጊ ነገሮች ናቸው፣ ነገር ግን ዋና ነገር አይደሉም። አጠገባቸው ያለውን ሰው እንዲበሉት እነዚህ ነገሮች አስፈላጊዎች ናቸው፣ ነገር ግን ዋና ነገር አይደለም በሉት። ደግማችሁ በሉት። እነዚህ ነገሮች አስፈላጊዎች ናቸው፣ ነገር ግን ዋና ነገር አይደሉም። ዋናው ነገር በጣም ቀላል ነው። ጥሩ ተናጋሪነት፣ የመናገር ችሎታ ያለው መሆን፣ የመምራት ችሎታ ያለው መሆን በጣም አስፈላጊ ነገሮች ናቸው፣ ነገር ግን ዋና ጉዳይ አይደሉም። ዋናው ነገር በጣም ቀላል ነው። ለዘላቂ አገልግሎት መሰረታዊ መስፈርት ኢየሱስ በጠየቀው ትወደኛለህ በሚለው ቃል ላይ የሚመሰረት ነው። በሌላ አባባል ወይም በሌላ ቃል ኢየሱስ ከኔ ጋር ህብረት አለ ወይ ማለቱ ነው። ምክንያቱም ህብረት ማድረግ ያለ ፍቅር አይገኝምና ነው። ቃሉን ሸምድዶ ይዞ ከዘፍጥረት እስከ ራእይ ድረስ መጥቀስና በዚያ ብዙ ዕውቀትን መያዝ በጣም አስፈላጊ ነገር ነው፣ ነገር ግን ዋና ነገር አይደለም። ዋናው ቁም ነገር በጣም ቀላል ነው። ለዘላቂ አገልግሎት መሰረታዊ መስፈርት ኢየሱስ ትወደኛለህ ብሎ ጴጥሮስን በጠየቀው ላይ የሚመሰረት ነው። በሌላ አባባል ከኔ ጋር ህብረት አለ ወይ የሚል ነው። ያንን ጥያቄ ነው ኢየሱስ እናንተን የሚጠይቃችሁ። ዛሬ ላይ ቤተክርስቲያን በሰዎች ችሎታ ተወራለች። በሰዎች የመናገር ችሎታ፣ በጓደኝነት በሰዎች ችሎታ መደነቅ ቤተክርስቲያን ተማርካለች። በእግዚአብሔር ቤተክርስቲያን ውስጥ እንደዚህ አይነት ከበሮ እንዲደለቅ ያደረገው ደግሞ ሰይጣን ነው። በሰዎች የተፈጥሮ ስጦታ፣ ችሎታ፣ ተሰጥኦና ትምህርት ተደግፈ አንድ ጥሩ መናገር ስትችል ከዚያ በኋላ ዝም ብለህ መጽሐፍ ቅዱስን ከፍተህ መስበክ ትጀምራለህ። ይህ በሰው የተፈጥሮ ችሎታ የተሰበከ እንደሆነ ሰዎች በጭራሽ አያውቁም። ለእግዚአብሔር ሥራ የሰውን የተፈጥሮ ችሎታ መጠቀም አደገኛ ነገር ነው። ዛሬ ላይ ላለችው ቤተክርስቲያን ተግዳሮት የሆነው ነገር ይህ ነው። ያም አካሄድ ነው የእግዚአብሔር መንግስት በሰዎች ዕውቀት ደረጃ ልክ ዝቅ እንዲል ያደረገው። ትምህርት፣ ችሎታና ተሰጥኦ ያለው ሰው የእግዚአብሔርን በረከት ከመቀበሉ በፊት ለእግዚአብሔር ፈቃድ መታዘዝ፣ መገዛት አለበት። ዛሬ ላይ ያለችው ቤተክርስቲያን ተግዳሮት አለባት። የሰውን የተፈጥሮ ስጦታ፣ ተሰጥኦ፣ ችሎታና ትምህርት እነዚህ ምድራዊ ዕውቀቶች ናቸው።
ሰውነታችን እንደ ላብራቶሪ ነው። ለእግዚአብሔር መለኮታዊ ስጦታ ልባችን እንደ ላብራቶሪ ነው። አንደኛ ቆሮንቶስ ምዕራፍ 12 ከ7 እስከ 8 ያለውን አውጡ። አንደኛ ቆሮንቶስ ምዕራፍ 12 7 እና 8ን አውጡ። እንዲህ ይላል፣ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱም ጥበብ መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል ይላል። እዚህ ላይ ምን ለማለት ነው እየሞከርኩ ያለሁት? የመለኮታዊ ስጦታዎች፣ የመንፈስ ቅዱስ ስጦታዎች ለአማኞች የሚሰጡት እርስ በርሳቸው እንዲገለገሉበት ነው። እነዚህ ከሰው የተፈጥሮ ችሎታ የተለዩ ናቸው። አንድ ጥሩ ምሳሌ ልስጣችሁ። እኔ በሰው የተፈጥሮ ችሎታ መናገር ብፈልግ ያንን ሥራ የሚያከናውነው ሰዋዊ ማንነቴ ነው። አስተምራለሁ፣ ነገር ግን ሰዋዊ ማንነቴ ነው ነገሮችን የሚቆጣጠረው። አገልግሎቱ ከሰማይ ከሚመጣው ኃይል ከማስተላለፍ ጋር የተለያየ ነው የሚሆነው። በመንፈስ ቅዱስ ቁጥጥር ስር ሆኖ ከማገልገል ጋር የተለየ ነው የሚሆነው። መጽሐፍ ቅዱሳችሁን ክፈቱና ዮሐንስ ወንጌል ምዕራፍ 14 ቁጥር 26ን ተመልከቱ። አብ በስም የሚልከውን ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ይላል። አሁን በዚህ ጉዳይ ከተፈጥሮ ችሎታ የተነሳ አንድ ሰው የማስተማር ችሎታ አለው። በዚህ ስፍራ ላይ መንፈስ ቅዱስ እንደ ፈቃዱ ያስተምራል ነው የሚለው። በመንፈስ ቅዱስ ማስተማር፣ መጸለይ፣ መጾም፣ መመስከርና ወንጌልን መስበክ እንደ እርሱ ፈቃድ ነው የሚሆነው። ነገር ግን ሰው እንደዛው የማስተማር ችሎታ አለው። ሰው የመጾም ችሎታ አለው። ሰው የመጸለይ ችሎታ አለው። ሰው ወጥቶ ወንጌልን የመመስከር ችሎታ አለው። ይህ ሰው ወጥቶ የእግዚአብሔርን ቃል አሁን ልነግራችሁ ነው እዚህ ያለሁት። ኢየሱስ ክርስቶስ ቃል ነው፣ ኢየሱስን ተቀበሉ ሊል ይችላል። ነገር ግን የሚመሰክረውን ሰው ኢየሱስ በጭራሽ አላከውም። ሰውየው የሚሰራው ሥራ ኃይል ባልተገኘበት ቦታ ነው፣ የሰማይ እርዳታ በሌለበት ነው የሚያደርገው። ሰው ያንን ማድረግ ይወዳል። የሆነ ነገር ለመስራት ስትወዱ በተጨማሪ ከእርሱ ጋር የአብሮነት ስምምነት መቀበል አለባችሁ። ይህ መልእክት ለእናንተ ነው። አሁን ላይ ቤተክርስቲያን እየገጠማት ያለው ተግዳሮት ምን እንደሆነ ያላወቅነው ነገር ቢኖር የእግዚአብሔር አገልግሎት በሰው ዕውቀት ልክ መውረድ እንደሌለበት ነው። የክርስትናችን ዋና ነገር በእግዚአብሔር ቤት ውስጥ የምንሰራው ሥራ አይደለም። ነገር ግን ዋናው ነገር ከእርሱ ጋር የምናደርገው ኅብረት ነው። ህልውናው የሚፈጠረው በዚህ ኅብረት ነው። ህልውናው የሚፈጠረው በዚህ ኅብረት ነው። ፓስተር የመሆን ከፍተኛ ፍላጎት ሊኖራችሁ ይችላል። የእግዚአብሔርን ሥራ ለመስራት ፍላጎት ሊኖራችሁ ይችላል። መጽሐፍ ቅዱስን ለመማር ወይም ወደ ትምህርት ቤት የመሄጃ ብቃት ላይኖራችሁ ይችላል። መጽሐፍ ቅዱስን ስታጠኑ በሚገባ አጥኑ። ነገር ግን አሁን እየተነጋገርን ስላለው ከእርሱ ጋር ስለሚኖራችሁ ኅብረት፣ ይህን ከእግዚአብሔር ጋር የሚደረግን ኅብረት መገንባት አለባችሁ። ለእግዚአብሔር የምንሰራው ነገር ከእግዚአብሔር ጋር የሚኖርን ኅብረት የሚያንጸባርቅ ነው። አጠገባችሁ ላለው እንዲህ በሉት፣ ለእግዚአብሔር የምንሰራው ሥራ ከእግዚአብሔር ጋር ያለን ኅብረት የሚያንጸባርቅ ነው፣ የሚያሳይ ነው በሉት። ትልቅ ነገር የማድረግ ፍላጎት ካለን ትልቅ ኅብረት ከእርሱ ጋር ሊኖረን ይገባል። አጠገባችሁ ላለ ሰው እንዲህ በሉት፣ ትልቅ ነገር የማድረግ ፍላጎት ካለ ከእግዚአብሔር ጋር ትልቅ ኅብረት ሊኖር ይገባል። ልክ በአንበሳው ጉድጓድ ውስጥ እንደነበረው እንደ ዳንኤል ማለት ነው። ዳንኤል ከእግዚአብሔር ጋር በግል ትልቅ ኅብረት ስለነበረው ነው እንደዚያ ሊሆን የቻለው። ያም ተአምራት ሊሆን የቻለው። ጠንካራ የሆነ አገልግሎት እንዲኖራችሁ ከፈለጋችሁ ከእግዚአብሔር ጋር የሚኖራችሁ ኅብረት እንዲሁ በጣም ጠንካራ ሊሆን ይገባል። ኅብረቱ ከማን ጋር ነው የሚደረገው? ከእግዚአብሔር ጋር። ወደ ዮሐንስ ወንጌል ምዕራፍ 21 መልሼ ልውሰዳችሁ። አገልግሎት ሰዎችን ከመውደድ አይደለም የሚጀምረው እግዚአብሔርን ከመውደድ ነው። ያም ፍቅር ነው ወደ ሰዎች ሞልቶ የሚፈሰው። ይህ መልእክት ሊናገራችሁ የፈለገው ሕይወታችሁን በዚህ መልክ አቅኑ፣ አስተካክሉ በሚል ነው። ኢየሱስ በዚህ ስፍራ የተናገረውን አብረን እናንብብ። ዮሐንስ ወንጌል ምዕራፍ 21 ቁጥር 15 ቃሉ በጣም ግልጽ ነው የሚናገረው።
ወድጄዋለሁ። ምሳ ከበሉም በኋላ ይላል። እስቲ ሁላችንም እዚያ እንዳለን እናንተም እዚያ እንዳላችሁ አስቡ። ይህ የክርስቲያን ስብስብ ነው። እነዚህ 12ቱ ዛሬ ላይ ያለውን ሁላችንን ይወክላሉ። እናንተ እዚያ ናችሁ፣ እኔም እዚያ ነበርኩ እንበል። አጠገባችሁ ያለውን እኔ እዛ ተገኝቻለሁ፣ አንተም እዚያ አለህ በሉት። ይህን ጥያቄ በመጠየቅ የራሳችሁን ስም እዚህ ውስጥ አስገቡ። ሁላችን ከኢየሱስ ጋር ለመብላት እዚያ አብረን ተሰብስበን ተቀምጠናል ብለን እናስብ። ቁጥር 12 እንዲህ ይላል። ምሳ ከበሉም በኋላ ኢየሱስ ስምዖን ጴጥሮስን እንዲህ አለው፣ እያንዳንዳችን ራሳችንን ጴጥሮስን አድርገን እናስብ። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። አዎ ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። Never you forget that ministry does not begin with a love for people. አገልግሎት ሰዎችን ከመውደድ እንደማይጀምር ይህን በጭራሽ አትርሱ። አገልግሎት እግዚአብሔርን ከመውደድ ነው የሚጀምረው። ከዚያም ከእርሱ ጋር ያላችሁ ፍቅር ነው ወደ ሰዎች ሞልቶ የሚፈሰው። እኔን እወድሃለሁ የምትሉኝ ከሆነ በመጀመሪያ እግዚአብሔርን መውደድ አለባችሁ። እግዚአብሔርን የማትወዱ ከሆነና እወድሃለሁ የምትሉኝ ከሆነ እወድሃለሁ የምትሉኝ ያ ፍቅር የሚፈሰው ከየት ነው? The main thing about Christianity is not the work we do, but the relationship. ክርስቲያኖች ዋናው ጉዳይ በእግዚአብሔር ቤት የምንሰራው ስራ አይደለም። ዋናው ጉዳይ ከእርሱ ጋር የምናደርገው የፍቅር ህብረት እንጂ። መንፈሳዊ ሁሉና የሚፈጠረው በዚህ ህብረት ነው። በጎዳናችሁ በቀጣይነት እንድትቀጥሉ የሚያደርጋችሁ ለእግዚአብሔር እንዳላችሁ ፍቅር የመሰለ ምንም ነገር የለም። ሁሉም ነገር ግራ የሚያጋባ በሚሆንበት ጊዜ፣ ሁሉም ቦታ ችግር ያለው በሚመስልበት ጊዜ ለክርስቶስ ያላችሁ ፍቅር ነው ስፍራችሁ ሳትለቁ ቀጥላችሁ መሄድ እንድትችሉ የሚያደርጋችሁ። What can separate me from the love of Christ? ከክርስቶስ ፍቅር ሊለያችሁ የሚችለው ምንድነው? አንድ ሰው ይመልስልኝ። Affliction? በሽታ ከክርስቶስ ፍቅር ሊለያችሁ ይችላል? Hardship? What can separate you from the love of Christ? መከራ ነው? No. Can you stand up now and let us shout this? Say nothing. ተነሱ ይህንን እናውጅ። ምን ነገር አይለየንም በሉ። Will keep you on course ጋር እንደሚኖረኝ ፍቅር ምንም ነገር እንድቀጥል አያደርገኝም በሉ። For the Lord. ምንም ነገር በኪሳችሁ ሳይኖር ለክርስቶስ ያላችሁ ፍቅር ነው ቀጥላችሁ እንድትሄዱ የሚያደርጋችሁ። ከክርስቶስ ፍቅር ሊለያችሁ የሚችል ምንድን ነው? በሽታ ነው? Sickness? መከራ ነው? Affliction? ድህነት ነው? Poverty? ምንድን ነው ሊለያችሁ? What can separate you? መቀመጥ ትችላላችሁ። You may be seated. Thank you, Lord. ጌታ ሆይ በማለት ነው ቲቪ ጆሹዋ ትምህርቱን ያጠናቀቀው። ከዚህ ትምህርት ምን የሚጠቅም ነገር አገኛችሁበት? በሐሳብ መስጫው ላይ ሐሳባችሁን ጻፉልን። ስራችንን ከወደዳችሁት ላይክ አድርጉልን። የቻናላችን ቤተሰቦች ካልሆናችሁ ሰብስክራይብ የሚለውን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። ለሌሎች ሼር ማድረጋችሁን አትርሱ። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው።